ይሰው ኢትዮጵያን እውነተኛዋ የአባቶቻችን ምድር ሲል ገልጿታል። የነጮችን የባርነት መንገድ በመቃወምም ፈርቀዳጅ ነው። ስመገናናነቱ በተግባር ተገልጦ ለአፍሪካውያን የነጻነት ተጋድሎም በር ከፋች ሆኗል። በራስ መተማመን ካለ ከመወዳደር በፊት አሸንፈሃል የሚለው አባባሉ በህይወት ስንክሳር ለሚገጥመው ውጣ ውረድ እጅግ ጠቃሚ ምክር ነው። የጥቁሮች ንቅናቄ መስራችና ፕሬዝዳንት የሰብአዊ መብት ተሟጋች ፖለቲከኛና ጋዜጠኛው ማርክስ ጋርቬይ ጥቁሮች በነጮች ሰብአዊ መብታቸውን ተነጥቀው ከሰው ተራ ዝቅ ብለው እንደ ቁስ ወደ አውሮፓና አሜሪካ ሲላኩ ብሎም በገዛ ሀገራቸውና ቀያቸው እንደ ሁለተኛ ዜጋ በሚታዩበት ወቅት በድንግዝግዙ መሃል ብቅ ያለ ማህቶት ሆነ። ማርክስ ጋርቬይ በራስ መተማመኑ የሚደንቅ ራዩ ነጮች ሊደርሱበት ከሚችለው ሐሳብ የሚልቅ ተሟጋች ሊናን የተላበሰ የባርነት ጨለማን መክፈፍ የቻለ መልካም ስብዕና የተቸረው ሰው ነው። ጋርቬይ ጥቁሮች ወንድሞችና እህቶች ለራያችሁ ኑሩ ኑ ተነሱ ሲል ተጣርቶ ያይቻልምን መንፈስ ሰባብረዋል። ተስፋ ሩቅ በሆነበት ዘመን አፍሪካውያን የነጻነትን ጮራ የሚያሳያቸው በሚሹበት ወቅት ብቅ ያለም ቀንዲል ነው። ማርክስ ጋርቬይ የተወለደው ጃማይካ ነው። እንደ አውሮፓውያኑ አቆጣጠር 1887 ነሐሴ 17 ቀን ትምህርቱን እስከ 14 ዓመቱ ድረስ ጃማይካ ባለ ትምህርት ቤት ውስጥ ተከታትሏል። የጃማይካ የፖለቲካ ተሟጋች፣ አሳታሚ፣ ጋዜጠኛ፣ ስራ ፈጣሪና ተናጋሪው ጋርቬይ ራሱን ጊዜያዊ የአፍሪካ ፕሬዝዳንት ብሎ ያወጀና የዩኤንአይኤ/ኤሲኤል በተለምዶ ዩኤንአይኤ በመባል የሚታወቀው ድርጅት መስራችና የመጀመሪያም ፕሬዝዳንት ነበር። ጋርቬይ በጃማይካ በሴንታን ቤይ ከሚገኘው መካከለኛ ገቢ ካለው አፍሮ ጃማይካዊ ቤተሰብ ነበር የተወለደው። በአስራዎቹ ዕድሜ ውስጥም የህትመት ስራን ተምሯል። በኪንግስተን ውስጥ፣ በኮስታሪካ፣ ፓናማና እንግሊዝ ውስጥ ይህንን ስራ የሰራ ሲሆን በሰራተኛ ማህበራት ውስጥም ተሳትፎ ያደርግ ነበር። ወደ ጃማይካ በመመለስም እንደ አውሮፓውያኑ አቆጣጠር 1914 የተባበሩት መንግስታት ድርጅት ዩኤንአይኤን አቋቋመ። እንደ አውሮፓውያኑ አቆጣጠር በ1916 ደግሞ ወደ አሜሪካ ተዘዋውሮ በኒውዮርክ ከተማ ሃርለም የተባበሩት መንግስታት ድርጅት የዩኤንአይኤ ቅርንጫፍን አቋቁሟል። በአፍሪካውያንና በአፍሪካ ዲያስፖራዎች መካከል የአንድነትን አስፈላጊነት አጽንኦት በመስጠት በመላው አፍሪካ የአውሮፓ ቅኝ አገዛዝ እንዲቆምና የሀገሪቱ የፖለቲካ አንድነት እንዲኖር ዘመቻም አካሂዷል። እጅግ የሚገርመው ማርክስ ጋርቬይ የአፍሪካ ሀገርን ከጫፍ እስከ ጫፍ ባይጎበኝም አንዳንድ የአፍሪካ ዝርያ ያላቸው ሰዎች ወደዚያ መሄድ እንዳለባቸው በመከራከር ለምልሰት ወደ አፍሪካ እንቅስቃሴ እጅግ ይታገል ነበር። ጋርቬይ አንደበተ ርቱዕ ቃላት የሚታዘዙለትና ጥሩ ተናጋሪም ነበር። ኒግሮ ወርልድ በሚል በሚያሳትመው ጋዜጣም ጥቁርነት ኩራት መሆኑን በመመስከር የፓን አፍሪካኒዝምን ጥንስስ ቀጠለም። ነጮች በብቸኝነት የያዙትን ባለጸጋነት በመቃወምም ጥቁሮች ስለምን በኢኮኖሚ የተሻሉ ብቻ ሲሆኑ ይከበራሉ? ለጥቁሮች የሚሰጠው ክብር ኪስ ተሰፍሮ ሀብት ተቆጥሮ ብቻ መሆን የለበትም? ምን ጊዜም ክብር በማለት ጥያቄዎችን ማስከተል ጀመረም። ጥቁሮች የሚፈልጉትን ማድረግና መሆን ይችላሉ በማለትም ከኢኮኖሚያዊ ጥገኝነት እንዲላቀቁ በየሬስቶራንቶቹ፣ በየግሮሰሪዎች፣ በላውንደሪና ማተሚያ ቤቶች ውስጥ፣ ፋብሪካዎች ውስጥም ሳይቀር ጥቁሮች እንዲሰሩና የበላይነት ድርሻ እንዲኖራቸው ትግሉን አፋፋመም። ጋርቬይ ጥቁርነት የቆዳ ቀለም እንጂ የመገለያና የታናሽነት ምልክት አይደለም በሚለው መርሁ በብዙዎች ተቀባይነት ቢያገኝም ለነጮቹ ግን ራስ ምታት ነበርና ከፊት በወዳጅ ከኋላ በጠላት የተከበበ ነበር። ባለፈባቸው የትግል ዓመታትም ግዞትን ሳይፈራ ለእስር ሳይደነግጥ ኖሯል። የነጻነት ታጋዩ ማርክስ ጋርቬይ በፖለቲካ ውሳኔ በሚለው እርምጃም በአትላንታ ለ5 ዓመታት ታስሯል። በ1919 በሰሜን አሜሪካና በአፍሪካ መካከል ትስስር ለመፍጠርና የአፍሪካ አሜሪካን ፍልሰትን ወደ ላይቤሪያ ለማመቻቸት የታቀደውን የጥቁር ኮከብ መስመር የመርከብና የተሳፋሪ ኩባንያ ፕሬዝዳንት በመሆንም አገልግሏል። እንደ አውሮፓውያኑ አቆጣጠር 1923 ጋርቬይ የድርጅቱን አክሲዮን በመሸጡ በፖስታ በማጭበርበር ወንጀል ብለው በመክሰስ በአሜሪካ ማረሚያ ቤት በአትላንታ ነበር የታሰረው። ነገር ግን ብዙ አስተያየት ሰጪዎች ክሱ በፖለቲካዊ ዓላማ እንደሆነም ተከራክረው ነበር። በአህጉር አፍሪካ ብቻ ሳይሆን በጃማይካ ውስጥም ጋርቬይ ብሔራዊ ጀግናቸው ነው። ታሪክና ትናንት የሌለው ህዝብ ቅርንጫፍ እንደሌለው ዛፍ ነው የሚለው ማርክስ ጋርቬይ የባርነት ቀንበር እንዲሰበር ጥቁርነት አንገት የሚያስደፋ ለመሆኑን በመግለጽ የትግል ፈንጣቂ ሆኖ እድሜውን ሰውቷል። በ1927 ወደ ጃማይካ ከተዘዋወረ በኋላም ከሚስቱ አሚዣክ ጋር በኪንግስተን መኖር ጀመረ። የፖለቲካ እንቅስቃሴውንም በመቀጠል በ1929 የህዝብ ምክር ቤት ፓርቲን
በማቋቋም ለአጭር ጊዜ የከተማ ምክር ቤት አባል ሆኖም አገልግሏል። በዩኤንአይ የገንዘብ ችግር ውስጥ በነበረበት እንደ አውሮፓውያን አቆጣጠር በ1935 ወደ ለንደን ሲዘዋወር ጸረ ሶሻሊስት አቋሙ ከብዙ የከተማው ጥቁር አክቲቪስቶች አርቆት በዚያው በ1940 ሕይወቱ አልፏል። እንደ አውሮፓውያኑ አቆጣጠር 1964 ላይ አስከሬኑ ወደ ኪንግስተን ብሔራዊ ጀግኖች ፓርክ እንደገና ወደ ጃማይካ ተመልሷል። በበርካታ አነቃቂ ንግግሮቹ የሚታወቀው ጋርቬ በተለያዩ መጽሐፍት ታትመው የቀረቡ በርካታ ሐሳቦችም አሉት። በራስህ የማትተማመን ከሆነ በሕይወት ውስጥ ሁለት ጊዜ ተሸንፈሃል የሚለው ብሂሉ ደግሞ በእርግጥም ጋርቬ እጅ መስጠትን የማይወድ አሸናፊነትን የተላበሰ ስኬት በትግል በሥራ በትዕግስት እንደሚመጣ የሚያሳይ መሆኑን ያስታውሰናል። ማርክስ ጋርቬ ፓንአፍሪካኒዝምን በማቀንቀን ለአፍሪካና አፍሪካውያን ድምፅ ሆኗል። የነጻነት ተምሳሌት የሚላትን ኢትዮጵያን ለትግሉ ማጠናከሪያ በማድረግም ተጠቅሞባታል። የኢትዮጵያን በጣሊያን መወረርም በማውገዝ በወቅቱ ተቃውሞውን ያሰማ ሰው ነው። ይህ ሰው በ52 ዓመቱ እንደ አውሮፓውያኑ አቆጣጠር 1940 በዛሬው ዕለት ነበር ህልፈተ ሕይወቱ የተሰማው። እኛም የጥቁሮች ባለውለታ በመሆኑ ታሪኩን አስታወስናችሁ።